ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምናላችሁ የዕለቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በ2018 ዓ.ም ይሰራጫል ከተባለው 6 ሚሊዮን ኮንዶም ውስጥ ግማሽ የሚሆነው ጅቡቲ ደርሷል ተባለ። ኮንዶሞችን ወደ ኢትዮጵያ ማስገባት ለተጋላጭ የማህበረሰብ ክፍሎች የሚያቀርበው ኤዲስ ሄልዝ ኬር ፋውንዴሽን በተያዘው ዓመት ለማስገባት ከታቀደው 6 ሚሊዮን ኮንዶም ግማሽ ያህሉ ጅቡቲ መድረሱን የኤዲስ ሄልዝ ኬር ፋውንዴሽን የኤችአይቪ መከላከያ የአፍላ ህይወት አድቮኬሲ ኃላፊ የሆኑት አቶ ቶሎሳ ኦላና ለብስራት ሬዲዮ ተናግረዋል። ከዚህ በፊት ብስራት ሬዲዮ በሰራው ዘገባ በየዓመቱ ከ3 ሚሊዮን በላይ የሚሆኑ ኮንዶም ወደ ሀገር ውስጥ በማስገባትና በነጻ እየተከፋፈለ እንደሚገኝና በ2018 ዓመት ደግሞ 6 ሚሊዮን ኮንዶም በነጻ ወደ ሀገር ውስጥ እንደሚገባ መዘገቡ ይታወሳል። በመሆኑም ብስራት ሬዲዮ ወደ ሀገር ውስጥ ለሚገባው ኮንዶም አቅርቦት በምን መልኩ ነው ተደራሽ የሚሆነው የሚል ጥያቄ አቅርቧል። በዚህም ስርጭቱ ተጋላጭ የማህበረሰብ ክፍሎችን የጤና ተቋማት ተደራሽ ያደረገ መሆኑንና ድጋፍ እንዲደረግላቸው በደብዳቤ ላቀረቡ ድርጅቶች ቅድሚያ እንደሚሰጥ ገልጸውልናል። በተጨማሪም ከፌዴራል ፖሊስ ከመከላከያ በስፋት የሚመጡ ጥያቄዎች በመኖራቸው ቅድሚያ ተደራሽ እንደሚሆኑም አክለዋል። በሁለት ዙር እንደሚገባና በአሁን ሰዓት 2.5 እስከ 3 ሚሊዮን የሚሆነው ጅቡቲ መድረሱን በማንሳት በሚገባ ተደራሽ መሆን ላለበት አካል ለማቅረብ ስራዎች እየተሰሩ እንደሚገኙ አቶ ቶላሳ ኦሎና ለብስራት ሬዲዮ መናገራቸውን የቤዛዊት አራጌ መረጃ አመላክቷል። ወደ ውጪ መረጃዎች ስናልፍ እስራኤል የመጀመሪያውን አምባሳደር ለሶማሌላንድ መሾሟን አስታወቀች። እስራኤል ለሶማሊያ ተገንጣይ ለሆነችው ሶማሌላንድ ግዛት የመጀመሪያውን አምባሳደር ሾማለች። ማይክል ሎተን በሶማሌላንድ ነዋሪ ያልሆኑ አምባሳደር ሆኖ መሾማቸውን የእስራኤል የውጭ ጉዳይ ሚኒስቴር በመግለጫው ላይ አስታውቃል። ሎተን ከዚህ ቀደም በኬንያ፣ አዘርባይጃንና ካዛክስታን በአምባሳደርነት አገልግለዋል ሲል የእስራኤል ሕዝብ ብሮድካስቲንግ ዘግቧል። እንደ አውሮፓውያን አቆጣጠር በታህሳስ 25 እስራኤል ለሶማሌላንድ እውቅና መስጠቷ ይታወሳል። ይህ እርምጃ በሶማሊያ መንግስት ውድቅ ሲደረግም በርካታ የዓለም ሀገራትን ተችተውታል። እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ነጻ መሆኗን ካወጀች በኋላ ይፋዊ እውቅና ያልተሰጣት ሶማሌላንድ ገለልተኛ የአስተዳደር የፖለቲካና የጸጥታ አካል በመሆን የምትንቀሳቀስ ሲሆን ማዕከላዊ መንግስት በአካባቢው ላይ ቁጥጥር ማድረግ ባለመቻሉና አመራሯም ዓለም አቀፍ የነጻነት እውቅና ሊያገኝ ግን አልቻለም ነበረ። የሶማሊያ መንግስት የሶማሌላንድ እንደ ነጻ ሀገር ለመቀበልም ፈቃደኛ አይደለም፣ የግዛቴ አካል ናት ሲልም ቆጥረዋል። ከሶማሊላንድ የሚደረጉ ማናቸውም አይነት ቀጥተኛ ስምምነቶች ወይንም ግንኙነቶች የሀገሪቱን ሉዓላዊነትና አንድነትን እንደ መጣስም ይመለከተዋል። የዕለተ ሐሙስ አጫጭር የውጭ መረጃዎችን ደግሞ ወደ እናንተ ላድርሳችሁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የእስራኤልና የሊባኖስ መሪዎችን ከ34 ዓመታት በኋላ ለመጀመሪያ ጊዜ ሐሙስ ፊት ለፊት ይነጋገራሉ ሲሉ አስታውቀዋል። የእስራኤልና የሊባኖስ መሪዎች በ1991 በማድሪድ ኮንፈረንስ ሰፊ የሰላም ማዕቀፍ ላይ ለመወያየት ለመጨረሻ ጊዜ በአንድ ጠረጴዛ ዙሪያ መቀመጣቸው ይታወሳል። ከዚያ ስብሰባ በኋላ የሁለትዮሽ ድርድር በዋሽንግተን እስከ 1993 ድረስ ቀጥሏል። ነገር ግን ጥረቶቹ በመጨረሻም ያለ የሰላም ስምምነትም መቋረጡ ይነገራል። ሂዝቦላ ሐሙስ ዕለት በእስራኤል ወታደራዊ ስፍራ ላይ በርካታ ጥቃቶችን መፈጸሟን አስታውቋል። በሊባኖስ ኪያም ከተማ በስተደቡብ በሚገኘው የሐማምስ ኮረብታ የእስራኤል ጦር በተሰበሰበበት ስፍራ ላይና በሊባኖስና በእስራኤል አዋሳኝ ድንበር ላይ በሚገኘው በሰሜን ምዕራብ ራስ አል ናኩራ የሚገኘው የራስ አል ናኩራ ቦታን በድሮንና በሚሳኤልም ደብድቧል። ሌላው ደግሞ ኢራንና አሜሪካ ባደረጉት ድርድር መጠነኛ መሻሻል አሳይቷል እየተባለ ይገኛል። በኒውክሌር ጉዳይ በሁለት ሀገራት መካከል መሰረታዊ ልዩነቶች እንዳሉ አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል ተናግረዋል። ባለስልጣኑ የፓኪስታን ጦር አዛዥ ትናንት ቴህራን መጎብኘታቸው ያለው ልዩነት እንዲቀንስ ረድቷል። ነገር ግን የኢራን ከፍተኛ መጠን የበለጸገው ዩራኒየም ዕጣ ፈንታና የኒውክሌር እገዳው የሚቆይበት ጊዜ አሁንም አልተፈታም ብለዋል። ሊባኖስ ሂዝቦላህን ትጥቅ ለማስፈታት ቃል መግባቷ ሀገሪቱ ከእስራኤል ጋር ላላት ግንኙነት ትልቅ ትርጉም ያለው ለውጥ እንደሚሆን የቀድሞው የእስራኤል ጠቅላይ ሚኒስትር ኢሁድ ኦልመርት ተናግሯል። ሂዝቦላ ትጥቅ ካልፈታ አሁን ያለው ማንኛውም ወታደራዊ እርምጃ ለማስቆም የሚዘጋጅ ማንኛውም የእስራኤል መንግስት ሊኖር እንደሚችልም እጠራጠራለሁ ብለዋል። በሰሜን ጋዛ ቤት ላሃይ በሚገኘው ትምህርት ቤት አቅራቢያ እስራኤል በፈጸመችው የሰው አልባ አውሮፕላን ወይንም የድሮን ጥቃት ቢያንስ 2 ሰዎች እየተገደሉ እንደሆነ ተነግሯል። የሊባኖስ የአስተዳደር ማሻሻያ ሚኒስተር ፋዲ ማኪ በደቡባዊ ሊባኖስ 4 የሕክምና ባለሙያዎች በእስራኤል ጥቃት መገደላቸው የጦር ወንጀል ነው ብለዋል። የእስራኤል ጦር በደቡባዊ ሊባኖስ ደቡባዊው ቤንት ጄቤል ዙሪያ ወደ 70 የሚጠጉ የሂዝቦላህ ቦታዎችን መምታቱን አስታውቋል። በቴሌግራም በተላለፈው መግለጫ የሀገሪቱ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደተናገሩት
እንዳሉት እስራኤል በአካባቢው ያለውን ዋና የሂዝቦላህ ጠንካራ ምሽግ ለማጥፋት ጫፍ ላይ ነችም ብለዋል። ኢራን ውስጥ ከእስራኤል የስለላ ድርጅት ወይንም ሞሳድ ጋር ግንኙነት አላቸው የተባሉ 4 ሰዎች በቁጥጥር ስር ውለዋል። የኢራን አብዮታዊ ጥበቃ ዘብ በሀገሪቱ ሰሜናዊ ጊላን ግዛት ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው በሚል የተከሰሱ 4 ሰዎችን ማሰሩን የመንግስት መገናኛ ብዙሃን እየዘገቡ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከቻይናው አቻቸው ዋንግ ዩ ጋር ባደረጉት ቆይታ በባህረ ሰላጤውና በሆርሙዝ ባህር ዳርቻ ላይ የአሜሪካ ጸብ አጫሪ ድርጅቶች ከባድ መዘዝን ያስከትላሉ ሲሉ አስጠንቅቀዋል። በመጨረሻም ደግሞ የዩናይትድ ስቴትስ ገለልተኛ ሴናተር የሆኑት በርኒ ሳንደርስ ወታደራዊ ቡልዶዘር ለእስራኤል እንዳይሸጥ ያቀረቡት ሀሳብ በሴኔት ውስጥም ተቀባይነት ሳያገኝ ቀርቷል። ነገር ግን ሪካርድ ነው የተባለው የ40 ሴናተሮችን ድጋፍም አግኝቷል። ተመልካቾቻችን ስትከታተሉት የነበረው የብስራት ዩቲዩብ መረጃዎቻችን እነዚህን ይመስሉ ነበር። ኤደን ሽመልስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።